በእጅህ የያዝከው ስልክህ ወይም ኮምፒውተርህ የጥፋት መሳሪያ ሆኖ ቢመጣብህስ? መስኮትህንና በርህን ብትዘጋም በምታት ዘልቆ የሚገባ ጠላት ቢመጣስ? ነቢዩ ዩኤል የተናገረው የጨለማ ቀን ዛሬ በዲጂታል ዓለም ውስጥ እውን እየሆነ ነው። አሜሪካ፣ ቻይና እና ሩሲያ በቢሊዮን የሚቆጠር ዶላር የሚያፈሱበት ትልቁ ሚስጥር ኒውክሌር አይደለም፣ የመንጋ ጥበብ ወይም ስዋርም ኢንቴሊጀንስ ይባላል። ይህ የማይቆም ሰራዊት ዝርዝር መግለጫ በመጽሐፍ ቅዱስ ውስጥ እንዴት ሊሰፍር ቻለ? ወደማይቀረው የውሳኔ ሸለቆ እየገፋን ይሆን? በዚህ ቪዲዮ የሰው ሰራሽ አስተውሎት ድሮኖችና የመጽሐፍ ቅዱስ ትንቢት ያላቸውን አስገራሚ መገጣጠም እንመረምራለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከ2800 ዓመታት በፊት አንድ ነቢይ የዛሬውን የዓለም ሀያላን እንቅልፍ የሚነሳ ሚስጥር በትንቢቱ አስቀምጧል። እንደ ሌባ በመስኮት ይገባሉ፣ ግን ባይመልሳቸውም ይላል። ይህ ጥቅስ ስለ ፌንጣ ወረራ እንዳይመስላችሁ። ዛሬ በዓለማችን ላይ የተሰለፉት የጥፋት ጀምላ ጨራሽ መሳሪያዎችና የሰው ሰራሽ አስተውሎት ድሮኖችን ነቢዩ ዩኤል በራእዩ ያየውን ያ አስፈሪ የእግዚአብሔር ቀን በደጃችን አመጣውታል። የሰው ልጅ የፈጠረው መሳሪያ የራሱን መጨረሻ ሊያፋጥን ዝግጁ ሆኗል። የዓለም ሀያላን ሀገራት በቢሊዮን የሚቆጠር ዶላር እያፈሰሱበት ያለው ትልቁ ሚስጥር ምንድን ነው? ኒውክሌር አይደለም፣ ታንክም አይደለም፣ የመንጋ ጥበብ ይባላል። በቢሊዮን የሚቆጠሩ ኮምፒውተራይዝድ ነፍሳት ከተማን ሲወሩ የትኛውም የሚሳኤል መከላከያ ሊያስቆማቸው አይችልም። የሚገርመው ግን ይህ የማይቆም ሰራዊት ዝርዝር መግለጫ በመጽሐፍ ቅዱስ ውስጥ በትንቢተ ኢዩኤል ምዕራፍ 2 ላይ ሰፍሮ መገኘቱ ነው። ቴክኖሎጂው ትንቢቱን እየቀደመው ነው ወይስ ትንቢቱ ቴክኖሎጂውን እየመራው ነው? በእጅህ የያዝከው ስልክህ ወይም ኮምፒውተርህ የጥፋት መሳሪያ ሆኖ ቢመጣብህስ? መስኮትህን በርህንም ብትዘጋ በምታት ዘልቆ የሚገባ ጠላት ቢመጣብህስ? ነቢዩ ኢዩኤል የተናገረው የጨለማ ቀን ዛሬ በዲጂታል ዓለም ውስጥ እየታየ ነው። ከሰው ቁጥጥር ውጭ የሆኑት ገዳይ መሳሪያዎችና የሀያላን ሀገራት አደገኛ አሰላለፍ ወደማይቀረው የውሳኔ ሸለቆ እየገፋን ነው። እነሆ ቀን ይመጣል ይላል ነቢዩ ዩኤል። በብሉይ ኪዳን የተጻፈውና ለብዙ ዘመናት ስለ ፌንጣ ወረራ ብቻ ተደርጎ የታሰበው የትንቢተ ዩኤል ቃል በ21ኛው ክፍለ ዘመን በቤተ ሙከራ ውስጥ ለሚሰሩ ገዳይ ሮቦቶች ትርጉም እየሰጠ ይሆን? ዛሬ የምናየው ስለ ግብርና ውድመት አይደለም፣ ስለ ስልጣኔያችን ፍጻሜ እንጂ። ትንቢተ ዩኤል ምዕራፍ 2 ቁጥር 9 እንዲህ ይላል። በከተማይቱ ውስጥ ይሮጣሉ፣ በቅጥሩ ላይም ይወጣሉ፣ በቤቶች ላይ ይወጣሉ፣ እንደ ሌባም በመስኮት ይገባሉ። በከተማይቱ ውስጥ ይሮጣሉ፣ በቅጥሩ ላይ ይወጣሉ፣ ግን ባይመልሳቸውም እንደ ሌባ በመስኮት ይገባሉ ሲል ነው። ዛሬ ሀያላን ሀገራት አሜሪካ፣ ቻይና እና ሩሲያ በቢሊዮን የሚቆጠር ዶላር እያፈሰሱበት ያለው ስዋርም ኢንቴሊጀንስ ወይም የመንጋ ጥበብ በትክክል ይኸው ነው። በቢሊዮን የሚቆጠሩ ጥቃቅን ድሮኖች በአንድ ላይ እንደ አንድ አካል ሆነው ከተማን ሲወሩ የትኛውም የሚሳኤል መከላከያ ሊያስቆማቸው አይችልም። ዓለም ዛሬ በሁለት ጎራ ተከፍላለች። በአንድ በኩል በምዕራባውያን የሚመራው የቴክኖሎጂ የበላይነት፣ በሌላ በኩል ደግሞ የነራሻ ጥምረት ስጋት ፈጥሯል። በመካከለኛው ያለው ጦርነት ግን ታንክና አውሮፕላን ብቻ አይደለም። የሰው ልጅ ትዕዛዝ ሳይሰጣቸው ጠላትን ለይተው የሚገድሉ አልጎሪዝሞች ናቸው። እነዚህ መሳሪያዎች እንደ ደመና ሰማዩን ይጋርዱታል። ራዳር ሊያያቸው አይችልም፣ ምክንያቱም በጣም ትንሽ ናቸው። ትንቢቱ በመስኮት ይገባሉ ይላል፣ በተዘዋዋሪ ሲያስተምረን ነው። ዛሬ መስኮታችን ኮምፒውተራችንና ስልካችን ነው። ኤአይን በመጠቀም የሚሰነዘር የሳይበር ጥቃት የሀገርን የኤሌክትሪክ ኃይል፣ የውሃ አቅርቦትና የባንክ ስርዓትን በአንድ ጀንበር ሊያፈርስ ይችላል። ምክንያቱም ምንም አይነት ሰራዊት ሳይመጣ ቤታችን ቁጭ ብለን ሀገራችን ስትወድም እናያለን። ይሄ ነው እንደ ሌባ መግባት ማለት። ትንቢተ ዩኤል ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ ምድሪቱ በፊታችን ትንቀጠቀጣለች፣ ሰማያትም ይናወጣሉ፣ ፀሐይና ጨረቃም ይጨልማሉ። ይህ በዘመናዊ ቋንቋ ሊሆን አይችልም። አንድ ትልቅ የኤሌክትሮማግኔቲሳዊ ጥቃት የዓለምን ቴክኖሎጂ በሙሉ ጨለማ ውስጥ ሊከተው ይችላል። ሳተላይቶች ይቆማሉ፣ ስልኮች ይሞታሉ፣ ዓለም ወደ ድንጋይ ዘመን ትመለሳለች። የመጨረሻው ጥሪ ንስሐ ወይስ ጥፋት? ትንቢተ ዩኤል ይህን አስፈሪ ወረራ የገለጸው ሰዎችን ለማስፈራራት ብቻ አይደለም፣ መፍትሄውን አስቀምጧል። አሁንም ይላል እግዚአብሔር፣ በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ ይላል። ትንቢተ ዩኤል
ምዕራፍ 2 ቁጥር 12። ቴክኖሎጂው እያመለጠን ነው። ኤአይ ከሰው ልጅ ቁጥጥር ውጭ የሆነ ነው። ሀያላን ሀገራት የጥፋት ጣታውን ለመጫን ተዘጋጅተዋል። በዚህ የፍርሃት ዘመን የሰው ልጅ ተስፋው በፈጠረው መሳሪያ ሳይሆን ወደ ፈጠረው አምላክ መመለስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። የነቢዩ ዩኤል ራእይ ከሺህ ዓመታት በፊት ቢጻፍም ዛሬ ለምንኖርበት ትውልድ ከመቼም ጊዜ በላይ ቅርብ ነው። የፌንጣው መንጋ የብረት ክንፍ አውጥቷል። በዲጂታል ኮድ እየበረረ ደጃፋችን ደርሷል። ጥያቄው ግን እኛ ተዘጋጅተናል ወይ ነው። ውድ የቻናላችን ቤተሰቦች እናንተ ምን ታስባላችሁ? የቴክኖሎጂ እድገት ለሰው ልጅ በረከት ነው ወይስ የመጨረሻው መቅሰፍት? አስተያየታችሁን በኮሜንት ላይ አስፍሩልኝ። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።